አባቴ ሲሞት ወርሳለሁ፣ በሚቀጥለው ክረምት አርሳለሁ የሚል ሰው ድሃ ነው። የአባቱን ሞት ቁጭ ብሎ ሲጠብቅ እሱ ይሞታል። የሚቀጥለውን ክረምት አርሳለሁ ሲል የሚቀጥለው ክረምት ምናልባት ዝናብ ቀርቶ ጥቅም ያጣል። አሁን ሰሞኑን በነበረን ጉዞ አንድ ያየሁት ነገር ቡልቡላ የሚባል አግሮ ኢንዱስትሪያል ፓርክ አለ። ከቡልቡላ አግሮ ኢንዱስትሪያል ፓርክ ጎን ከአጥሩ ጎን 350 ሄክታር የሆነ ግለሰብ ለኢንቨስትመንት ብሎ ወስዶ አልተሰራበትም። ከዚያ 350 ሄክታር በኋላ ሌላ 300 ሄክታር ደግሞ እንደዚሁ ተወስዶ የነበረ ወስደው አርሰውበታል። ስንዴ በጣም ነው የሚያምረው። ስንዴውን ያረሱት ግለሰቦች ከዛ 350 ሄክታር ከታረሰው ሚኒመም 40 ሚሊዮን ብር ይጠብቃሉ። ፐር ሄክታር 60 አካባቢ እና ከዚያ በላይ ይጠብቃሉ። 50 እንኳን ብላችሁ ብታስቡት 40 ሚሊዮን ብር ገደማ ይጠብቃሉ። እና የአግሮ ኢንዱስትሪያል ፓርኩ እዛ ለማረፍ ለምሳ ሄደን እዛ ያሉ ሰዎች ሳናግራቸው አንዱ ችግራቸው ገንዘብ ነው። ከጎናቸው 350 ሄክታር የሚያርሰው አጥተው ቁጭ ብሏል። ትራክተር ተከራይተው ሙያ የሚያግዝ ሰው አድርገው ይችም 2 ወር 3 ወር ብቻ ክረምቷል መሬቱን ኦን ሳያደርጉ ማለት ነው። አርሰው ቢሆን ኖሮ ከአንድ ወር በኋላ 40 ሚሊዮን ብር አላቸው። በ40 ሚሊዮን ብር ቢያንስ ለአግሮ ኢንዱስትሪያል ፓርኩ 40 መኪና ፒካፕ ካስፈለገ ለሰራተኛ 40 ፒካፕ መግዛት ይችል ነበር። እዛ ያለ ሰው ቁጭ ብሎ የሚታለብ የደረሰች ላም መጠበቅ ሳይሆን አካባቢ ላይ ያለን ሀብት ማየትና መጠቀም ያለመቻል ከፍተኛ ችግር አለ። የዞኑ አመራር የሰራው ተአምር የሚገርም ነው። ያባከነው ሀብት ግን ከዚያ በብዙ እጥፍ ይልቃል። ለምንድነው ተከራይታ አንተ ያልሰራኸው እዚህ ቦታ ላይ? እንደ ሀገር ከስንዴው እንጠቀማለን፣ አንተ ደግሞ ብር ታገኛለህ። የሰራተኛ ደሞዝ ችግር አለ፣ የቢሮ ችግር አለ፣ እሱን ትፈታበታለህ። አላሰብኩትም። እሱ የሚያስበው ከአንዱ ሀብታም ቀምቶ ለሌላ ሰው መስጠት ነው እንጂ ከአንዱ ሀብታም ቀምቶ እስከሚሰጥ ባለው ጊዜ ውስጥ ማምረት እንደሚቻል፣ ያ ካልሆነ ግን 3 ወር ካለፈ በሚቀጥለው ዓመት እንጂ በዚህኛው ዓመት እንደሚቃጠል አለማሰብ